የመመረቂያ ጽሑፍ ሰሞን ሲደርስ የሚፈጥረው ጭንቀት ቀላል አይደለም። ዛሬ የምናየው ግን በኢትዮጵያ ዩኒቨርሲቲዎች ውስጥ ለሚገኙ ብዙ ተማሪዎች እንደ ትልቅ መፍትሄ የሚቆጠር አንድ ወሳኝ መጽሐፍ ነው። አዎ፣ ያ ባዶ ወረቀት ከፊት ለፊታችን ሲሆን ሐሳቡ አለ፣ ግን ከየት ነው የሚጀመረው የሚለው ጥያቄ በጣም ከባድ ነው። እውነት ለመናገር አንድ ትልቅ የምርምር ፕሮጀክት መጀመር ፈተናው ብዙ ነው። ያ ባዶ ገጽ ብቻውን ያስፈራል። ብዙ ጊዜ የመመረቂያ ጽሑፉ ልክ እንደ ትልቅ ተራራ ነው የሚታየው። ከስር ሆነን ጫፉን ስናይ በጣም ያስፈራል። ነገር ግን እውነቱ ትክክለኛዎቹን መሳሪያዎች ከያዝን ያንን ተራራ መውጣት እንደሚቻል ነው። ዋናው ነገር ትክክለኛውን መንገድ ማወቅ ነው። ከአንድ ሰፊ ሐሳብ ተነስተን ሙሉና የተሟላ የመመረቂያ ጽሑፍ ላይ ለመድረስ የሚደረገው ጉዞ በጣም ዳገታማና አስቸጋሪ ሊመስል ይችላል። እንደውም ትልቁ ችግር ሐሳብ ማጣት አይደለም። ብዙዎቻችን ሐሳብ አለን። ችግሩ ለመጀመሪያ የሚያስፈልገው መዋቅር እና ቅደም ተከተል በቅጡ አለመታወቁ ነው። እሺ፣ ታዲያ ይህንን ሁሉ መንገድ የሚያሳይ ደረጃ በደረጃ እጃችንን ይዞ የሚመራን አንድ የታመነ የመንገድ ካርታ ቢኖር ጥሩ አልነበረም? እንግዲህ ይህ የመንገድ ካርታ አለ። በኢትዮጵያ ውስጥ ላሉ የቢኤም ሆነ የኤምቢኤ ተማሪዎች የሲያር ኮታሪ የምርምር ዘዴ የተሰኘው መጽሐፍ የምርምር መጽሐፍ ቅዱስ ተብሎ ነው የሚታወቀው። እና ይህን ስም ያገኘው እንዲሁ አይደለም፣ በጣም ትልቅ ምክንያት አለው። አሁን አንድ ወሳኝ ነጥብ አለ፣ በሪሰርች ሜቶድስ እና በሪሰርች ሜቶዶሎጂ መካከል ያለው ልዩነት። ሜቶድስ የምንላቸው መጠየቆች፣ ቃለ መጠየቆች፣ እነዚህ የምንጠቀምባቸው መሳሪያዎች ናቸው። ሜቶዶሎጂ ግን ከበስተጀርባ ያለው ሳይንስ ነው። ለምን ያንን መሳሪያ እንደመረጥን፣ ከጀርባው ያለው አመክንዮ ምንድን ነው የሚለውን ይመልሳል። የኮታሪ መጽሐፍ ልዩ የሚያደርገውም ይህ ነው። መሳሪያዎችን ብቻ ሳይሆን ከጀርባው ያለውን ስትራቴጂና አመክንዮ ነው የሚያስረዳ። እሺ፣ በጣም ጥሩ። እስኪ አሁን ወደ ዋናው ጉዳይ እንገባና ይሄ የኳይ መጽሐፍ የምርምር ሂደቱን እንዴት አድርጎ በቀላልና በሚገባ ደረጃ በደረጃ እንደሚከፋፍለው አብረን እንመልከት። መጽሐፉ ልክ እንደ መመረቂያ ጽሑፍ አጻጻፍ ሂደት ነው የተዋቀረው። በ5 ግልጽ ክፍሎች የተከፈለ ጉዞ ነው። የመጀመሪያው መሰረቱን መጣል፣ ቀጥሎ ናሙናና ልኬታ መንደፍ፣ ከዛ መረጃ መሰብሰብ እና ማቀናበር፣ ቀጥሎ መላምቶችን መፈተሽ እና በመጨረሻው መተርጎምና ሪፖርት ማድረግ። እስኪ እያንዳንዳቸውን በፍጥነት እናያለን። እሺ፣ መጀመሪያው ክፍል መሰረቱ። ይህ በቀላሉ የመመረቂያ ጽሑፋችን ምዕራፍ 1 ማለት ነው። የመጀመሪያዎቹ ምዕራፎች የምርምር ችግራችንን በደንብ እንድንለይ እና ለመላው ጥናታችን እንደ ብሉፕሪንት ወይም እንደ ዋናውን ንድፍ የሚያገለግለንን ነገር እንድንመርጥ ይመሩናል። ለምሳሌ ምዕራፍ 3 ላይ እንደርስ ስለ ሪሰርች ዲዛይን ወይም የምርምር ንድፍ እናወራለን። ይሄ ማለት በቀላሉ የጥናታችን አጠቃላይ ስትራቴጂ ማለት ነው። ጥናታችን የሆነ ነገርን ለመፈተሽ ነው ወይስ አንድን ሁኔታ ለመግለጽ ወይም ደግሞ የሆነን ነገር ለማስረዳት ነው የሚለውን ወሳኝ ጥያቄ የምንመለስበት ቦታ ነው። ጥሩ። መሰረቱን ቀጣልን በኋላ ወደ ሁለተኛው ክፍል እናልፋለን። ይህኛው ክፍል ደግሞ በሜትሮሎጂ ምዕራፋችን ውስጥ በጣም ወሳኝ ቦታ የሚይዝ። እዚህ ጋር 2 ቁልፍ ጥያቄዎችን እንመለሳለን። ማንን ነው የምናጠናው እና ምንስ ነው የምንለቃው? ምዕራፍ 4 ላይ ስለ ናሙና አወሳሰድ ወይም ሳምፕሊንግ እናያለን። ለምሳሌ ፕሮባቢሊቲ ሳምፕሊንግ ማለት በጥናት ውስጥ ልናካትተው ካሰብነው ሕዝብ ውስጥ እያንዳንዱ ሰው የመመረጥ እኩል ዕድል እንዲኖረው ማድረግ ማለት ነው። ይህ ለምን አስፈላጊ ነው? ምክንያቱም የጥናታችንን ተአማኒነት ይወስናል። ትንሽ ቡድን አጥንተን ስለ ብዙሃኑ የምንናገረው ነገር ትክክል እንዲሆን ይረዳል። ቀጥሎ ምዕራፍ 5 ይመጣል እና ይሄ በጣም የምናውቀው ነገር ነው። ላይከርት ስኬል፣ በጣም ስማማለው፣ ገለልተኛ ነኝ እያልን መልስ የምንሰጥበትን የመጠየቅ አይነት ያንን ነው። በተለይ በቢዝነስና በማህበራዊ ሳይንስ ጥናቶች ውስጥ በስፋት ጥቅም ላይ ይውላል። እናም ኮታሪ እንዴት በአግባቡ እንደምንጠቀምበት ያሳየናል። እሺ፣ አሁን ደግሞ ወደ ጥናታችን ልብ ክፍል እየገባን ነው። በተለይ ለኤምቢኤ ተማሪዎች ወሳኝ ወደ ሆኑት ክፍሎች ክፍል 3 እና 4 እዚህ ጋር ነው መረጃዎችን ሰብስበን ቁጥሮችን መተንተን የምንጀምረው። እዚህ ጋር ነው ዳታው ታሪክ መስራት የሚጀምረው። ለምሳሌ ምዕራፍ 6 ላይ መረጃ እንዴት እንሰበስባለን የሚለውን ያሳየናል። መጠየቆችን መጠቀም እንችላለን። ቃለ መጠየቅ ማድረግ፣ ምልከታ ማካሄድ፣ ወይም ደግሞ ከዚህ በፊት የተሰበሰቡ መረጃዎችን መጠቀም።
እነዚህን ሁሉ አማራጮች ጥቅማቸውና ጉዳታቸውን ጭምር ያስረዳል። ከዛ በተለይ ለኤምቢኤ ተማሪዎች በጣም አስፈላጊ ሆነው ምዕራፍ 9 ይመጣ። እዚህ ጋ ነው መላምቶችን የምንፈትነው። ለምሳሌ በሁለት ቡድኖች መካከል እውነተኛ ልዩነት አለ ወይ የሚለውን ለመፈተሽ እንደ ቲ-ቴስት ያሉ ስታቲስቲካዊ ሙከራዎችን እንዴት እንደምንጠቀም ያብራራ። ይህ ሐሳቦቻችንን በዳታ የምናረጋግጥበት ወይም ውድቅ የምናደርግበት ወሳኝ ምዕራፍ ነው። በመጨረሻም ክፍል 5 ምርምሩ አልቋል፣ ትንታኔው ተሰርቷል። አሁን ሁሉንም ነገር በአንድ ላይ አቀናጅቶ ማቅረብ ይቀራል። ምዕራፍ 14 ላይ የመጨረሻውን ሪፖርት እንዴት እንደምናዋቅረው ከመጀመሪያው ገጽ እስከ መጨረሻው የዋቢ መጽሐፍ ዝርዝር ድረስ ደረጃ በደረጃ ያስቀምጥልናል። እሺ፣ ይሄ ሁሉ ጥሩ ነው፣ ግን ወሳኙ ጥያቄ ይሄ ነው። ለምንድን ነው ይሄ የኮታሪ መጽሐፍ በተለይ በኢትዮጵያ አውድ ውስጥ ይህን ያህል ተወዳጅና ስኬታማ ሊሆን የቻለው? ምንድን ነው ምስጢሩ? ምስጢሩ በሦስት ዋና ዋና ምክንያቶች ላይ የተመሠረተ ነው። አንደኛ፣ የመጽሐፉ አወቃቀር። በቃ የኢትዮጵያ ዩኒቨርሲቲዎች የሚፈልጉትን የመመረቂያ ጽሑፍ ቅደም ተከተል ከምዕራፍ 1 እስከ 5 በትክክል ነው የሚከተለው። ሁለተኛ፣ ቋንቋው። እንግሊዝኛ ሁለተኛው ቋንቋቸው ለሆነ ተማሪዎች በጣም ቀላልና ግልጽ በሆነ መንገድ ነው የተጻፈው። ሦስተኛና ወሳኙ ደግሞ አማካሪዎች የሚፈልጉትን የስታቲስቲክስ ትንተና፣ ከበስተጀርባ ያለውን የሂሳብ አመክንዮ በጥልቀት ያበራራል። እናም ይህንን የመንገድ ካርታ በእጃችን ስንይዝ ያ መጀመሪያ ላይ የነበረው ጭንቀትና ፍርሃት ወደ ጉጉትና አዲስ ነገር የማግኘት አስደሳች ዕድል ይቀየራል። ጥያቄው መንገዱ ከታወቀ በጉዟችን ላይ ምን እናገኝ ይሆን የሚለው ነው።